ሱሳይዳል የሆነችን ሴት የሴት ልጅ እናት ሆና አይደል? እኔ አሁን ዋንትያን በቲ ብዙ አላቃትም፣ በጆሮዬ ግን ሰምቻለሁ። እራስሽን ለምንድን ነው የምትጎጂው እያልሽ ኦልሬዲ ሜንታል ስቴቷ ስቴብል ያልሆነችን ልጅ ያንግ ናት፣ ወደድንም ጠላንም ከዚህ ልጅ ታንሳለች። እድሜዋን ባላቅ ትክክለኛ ማለት ትንሽ ልጅ ናት። በ13 ዓመቷ ነው የወለደችው። እሱን ልል ነበር አውቃለሁ። ተደፍራ ነው የወለደችው 13 ዓመቷ እያለ ኦልሬዲ ሬፕ ቪክቲም ናት። በልጅነት ተደፍራ ብቻ ሳይሆን ተደፍራ ብላ ተብሎ ተነገር አይደል? ከዛ በኋላ እሷ ደግሞ ወጣችና አይ አልተደፍሬ አይደለም ፈቅጄ ነው አለች። ፈቅዳ ሚሁን ስቲል ተደፍራ ነው። 18 ዓመት ያልሞላው ህፃን ልጅ ወደር ሴትም ሆነች ወንድ ልጅ ከ18 ዓመት በላይ የሆነ ወንድም ሆነ ሴት ከነሱ ጋር ሴክሹዋል ግንኙነት እስካደረገ ድረስ that is considered rape። የትኛውም ዓለም ላይ ያለ ህግ ነው። ህፃን ልጅን ፈቅዳም ሆነ ሳትፈቅድ፣ ምክንያቱም 13 ዓመት እኮ ማለት እቺ ልጅ አስተሳስባ የመፍረድ አይምሮ የላትም ማለት ነው አይደል? መንግስት ለምንድን ነው የትም ሀገር ሄዳችሁ ለመምረጥ ሲጋራ ለማጨስ ወይ የሆነ ነገሮች ለማድረግ 18 ዓመት ይሙላችሁ ተብሎ እኮ የሚወሰንላት ያለ ፍቃዷ የሚመጣበትን ኮንሲኩዌንስ አታስብም። ስንት ልጅ ነው በከረሜላ በማስቲካ እየተደለለ ሬፕ እኮ ግዴታ ፊዚክሊ አንድን ሴት ይዞ እግሯን ወይ አንድን ወንድ ይዞ እግሩን ታግሎ ላይ ሴክሹዋል ኢንተርኮርስ መፈጸም ብቻ አይደለም፣ መንካት ዳትስ ሴክሹዋል አሳልት። ሰው ልጅ በብር እያታለሉ ምን እያታለሉ እቺ ልጅ አለችም አላለችም she was raped, she was attacked። ከዛ አታክድ ሆና የወጣች ልጅ ትክክለኛ ትሪትመንት apparently ጎዳና ላይም ነበረች። honestly አርሙኝ ብዙ ታሪኳን አላውቅም። አርጋ የወጣች ልጅ በትክክል ሳይኮሎጂካል ትሪትመንት ያላገኘች ልጅ suicidal ብትሆን ወተሽ እንደ ሴት ልጅ እንደ አንድ ሲንግል ማም ምንም ነገር ታደርግ። አንድ ነገር እዚህ ጋር በጣም የማይወራ ነገር ልንገራችሁ፣ ማታውቁ ከሆነ በደንብ ስለማቅ ማለት ነው። አንዲት በልጅነቷ ወይም በልጅነቱ የሴክሹዋል ጥቃት የደረሰባት ወይም የደረሰበት ሰው ሲያድግ በሁለት መንገድ ሊሆን ይችላል። ወይ ኤክስትሪምሊ የሴክሹዋል ነገርን ይፈራል ማለት በቃ ኮምፎርታብል አይሆንም ማድረግ ይፈራል። ሌላው ሳይድ የማይወራ ነገር እንደሆነ ታውቃላችሁ፣ ኤክስትሪምሊ ደግሞ ሴክሹዋል ሊሆን ይችላል በልጅነቱ የተነካ ሰው። ይሄ ሂዱና አንብቡ፣ ሳይንሱ የሚናገር ነው። ዝም ብለን አውጥቻ አይደለም የማወራው። በሁለት መንገድ ነው ሲያድግ ኢምፓክት የሚኖረው፣ ወይ ሴክስን ይፈራል ወይ በጣም ሴክሹዋል ይሆናል። አሁን እሷን እንግዲህ አታክ ስታደርጋት የሰማሁት ልጅቷ ባለጌ እንደሆነች የሚሆን ነገር ታደርግ እንደነበር። ኦኬ ይሄ ካለማወቅ ሊሆን ይችላል የምታደርገው፣ ይሄ ግንዛቤ ላይኖራት ይችላል። ግን አንድ ሰው እራሱን ለማጥቃት የሚሄደው የኑሮ ሸክም ሲበዛበት ሜንታሊ ስቴብል ሳይሆን ሲቀር ነው ያንን ሰው የሚያደርገው አይደል? እንዴት ነው ወተሽ ሱሳይዳል በሆነች ልጅ ጭራሽ እያስፈራራሽ ወተሽ የምታሳልቂባት? ኦልሬዲ ኑሮ እኮ ቀጥቅጧታል እኮ እችን ሰው ቶኒያ። ለእሷ ማን ነው የሚያዝንላት? ለዛውም ሳትፈልግ እቺ ሴትዮ እኮ አግብታ ፈልጋ ነው የወለደችው አይደል? ሴት ልጅ ካለሽ ለሴት ልጅ ታዝኛለሽ። አንድ በዛ ካለፈች። ከዛ በፊት እኔ የወጣ ቪዲዮ ማንን ሲናገር እንደሆነ ይሄ የአሲዱን ምናምን ተይው። እኔ እንዲያውም የአሲዱ በጣም ተጋነነ። ኦነስትሊ ስፒኪንግ ለሱ በጣም ትልቅ ቦታ አልሰጠውም ከተናገረችበት አንጻር ከኮንቴክስት ተወስዶ የወጣ ነው ብዬ ስላልኩ። ግን ከፍዬ አስገድልሻለሁ ብላለች እኮ ላይፍ ላይ ራይት። አልሰማሻትም? ያው ከፍዬ ባልችል ከፍዬ ነው ማስገድልሽ። ማንን እንደሆነ አላውቅም። የሆነ ሰው እንደ ከፍዬ አስገድልሻለሁ። አንዴ ልጨርስ ፕሊዝ። ከፍዬ አስገድልሻለሁ ብላ የሰውን ልጅ የተናገረች ሰው ሺ ኦልሬዲ ቫዮሌትድ የዩቲዩብን ሬጉሌሽንስ አይደል? ስለዚህ እኔ አሁን ያሳዘነኝ ያለው መቼ ነው እንደ ሶሳይቲኛ አካውንታብሊቲ የምንወስደው? መቼ ነው የሰው ልጅ ባለቀሰ ቁጥር መጥቶ ይቅርታ ባለ ቁጥር? አሁን በቀደም ዕለት ቀርጿት ራቆት የለቀቀውን ልጅ አይታችኋል። ይቅርታ እንዴት እንዳለ አይታችሁታል? አሁን ያ ጀንወን ይቅርታ ነው። ያሁን ከልብ የወጣ ይቅርታን አንድ ልጅ አለ ቀርቶ የለቃ ብታዩ በጣም ነው የሚያስቅሽ። ልጁም ያንግ ነው፣ ሜቢ ተሳስቶ ሊሆን ይችላል። ላይክ whatever እንስጠው benefit of the doubt። ግን ተነስተሽ የሰውን ልጅ እንዲህ ኮንስተንትሊ ሰውን እያስለቀሽ ከዛ አሁን ያቺ አርቲስቷን ማርታ ጎይቶምን አስለቀሳለች። ይቅርታ ታረቁ፣ ይቅርታ ተባለ። እየተነሳሽ for the sake of making money controversial የሆነ ቶፒክ አውጥተሽ ለመፈመስ ስትይ የሰውን ህይወት እያመሰቃቀልሽ ከዛ እየመጣሽ ይቅርታ። አሁን ዛሬ ስላለቀሰሽ በጣም ብዙ ሰው አዘነ። አሁን ገና ለገና እሷ ሲንግል ማምናትና ልጇ ምን ላይ ትወድቃለች፣ ልጄ ምን ላይ ትወድቃለች፣ ይሄ ነገር ቢመጣብኝ ብላ መፍራት የነበረባት እኮ እሷ ናት እንጂ እኛ አይደለም እንዴ። ለልጄ ይሄ ነገር አታክ ብደረግ
ነገ ይሄ ነገር እኔ እየወጣሁ እንዲህ በምናገር ቁጥር ልጄ ትምህርት ቤት ቡሊ ብትደረግ ልጄ ወደ ጎን ብትደረግብኝ ብዬ መፍራት ያለብኝ እኔ ነኝ እንጂ ሶሳይቲ አይደለም ወጥቶ ልጄን ፕሮቴክት የሚያደርጋት። አንድ ሰው ገና ለገና በእናትነት በሴትነት እየተደበቀ ወንጀል እየሰራ መደበቂያ መሆን አለበት? አበሻ ናት የኛ ሰው ናትና እሺ ኦኬ እንዲህ ስለሆነች ታዲያ እንትን ኮንሲኩዌንስ አትውሰድ። አካውንታቢሊቲ ለምንድን ነው የምንፈራው? እንደ ሶሳይቲ ለምንድን ነው የማንናገረው? አንድ ሰው ሲያጠፋ ህግ ካለ በህግ አሁንም እኮ በህግ ጠይቋት ዩቲዩብን አትንኩ። ኖ ዩቲዩብም ህግ አለው እኮ። እቺ ልጅ ምንም ነገር ቫዮሌት ካላደረገች ዩቲዩብ አይቶ ይተዋት። ሁለተኛ ነገር እሷ ነች የመጀመሪያ ሰው እሷ ላይ ለምን ጀመራችሁ የሚባለው በጣም የሚያስቀኝ። እሷ አይደለችም የመጀመሪያ ዩቲዩብ የተዘጋባት፣ ሌላ ሁለት ሰው ላይ ተዘግቷል አይደል? አይ ነው የእሷን ብቻ አረጉ። ከዚህ በፊት ሌሎች ሁለት ሰዎች ላይ ተዘግቷል። እኔ ይሄን ማለት ዮኒ ማኛ ተዘግቶበታል። ጂጂ ላይ ተዘግቷል። ጂጂም ብትሆን የልጆች እናት ናት። ታዲያ ለምን የእሷ ሲዘጋ እንዲህ ህዝብ አይጮህም? እሷ ኢትዮጵያ ስላለች ስለዚህ ለምንድን ነው እሷ አንደኛ ነገር የመጀመሪያ እሷ ለምን ሆነች ለምትሉት የመጀመሪያ አይደለችም። ዩቲዩብ ከዚህ በፊትም ተዘግቷል። ሁለተኛ ነገር አሁን ሲቀጥል ሴት ሆና ሴት ልጅን የምታጠቃ በእሷ ተጀመረ እንጂ አሁን እኔ የምናደደው ይሄንን ነገር የያዙት አጀንዳ እሷ ላይ ካቆሙ ያናድደኛል። ቢካዝ ሌላም በጣም ብዙ ሴትን እያዋረደ እየተናገሩ ያሉ ሰዎች ስላሉ እነሱን ጋር መሄድ አለበት። ጥቃት የፈጸሙ ሰዎች እዛ የተቀመጡ ሰዎች አሉ፣ እነሱን ጋር መሄድ አለበት። እኔ ግን ይሄንን ካምፔን እየመሩ ያሉት ሰዎች ሲናገሩ የሰማሁት በዚህ ይቆማል አይደለም ያሉት። እሷና አብሮበሮቹ እንሄዳለን። ግን እሷ ላይ ለምን ተነሳች ለምትሉ ሺ ኢዝ ዘ ሞስት ኢንፍሉዌንሻል ሰው ያለችው በአሁኑ ሰዓት እየታየች እየተሰማች ያለችው። ከእሷ ይጀመራል፣ ከዛ ይቀጥላል። ህግም እኮ ሄደው እኮ ቢከሷት እኮ እንዳለችው ነው ህጉ ለኔ ነው የሚቆመው ብላለች አይደል? ግን ትክክለኛ ህግ ካለ ተመርምራ እኮ ትተዋለች። that's what's gonna happen ያለችው ገና ለተናገረች ነው ያለችው ካድሬ ነኝ ብላ ስላለች ለዛ መስሏታል የምታሸንፈው። ይሁንላት ነው ኢሞሽናል ነው ከተንጣጣው። አሁን አቆማለሁ አውሩ እኛ ምናወራ ፌቪዬ ይሄ ነገር እኔም የምለው ነገር አሁን የተናገረችው ልጅ ትክክል ነች። መቀጣት አለባት። እኔ እንደውም ይዘጋ ነው የምለው። እሷ እኮ እህል በልቶ ያልጠገበ አገር ላይ ህዝብን እያጓጓች ምግብ ወጣት ትራ ሰራተኛ እያለች የአረብ ሀገር ልጆችን እየተሳደበች አይደለ? ይዘጋባትና ተየው ትሞክረው። እሷን ያቀበጣት ያጠገባት የኢትዮጵያ ህዝብ ነው። ስለዚህ መቆም የለበትም። ይዘጋ ነው የምለው። ይዘጋባት። በስንት ሰው ነፍስ ቀልዳለች። ቤታየን የተናገረቻት ንግግር አይከብድም? እሷ አንድ ልጅ ወልዳ እንኳን ሳጨርስ እንደዛ ያለቻት ቤታየን ሌላው እያሽቃበጠ ነው። እና ሁሉም እንትኑን ገብቶ አሁን ታልቅስ ማልቀስ በእሷ አልተጀመረም። ዩቲዩብ እሱ ሁልጊዜ እንትኗ ነው ሌባ መዘጋት አለበት ነው እኔ ባይ መዘጋት። አሁንም እኔ ሪፖርት ነው የማደርገው ይዘጋ። እሷ እኮ ህዝብ ዛሬ ሞባይል ያልያዘ ሰው አለ እንዴ? ላይቭ ገብቶ ህዝብ በተራበበት አገር 30 አይነት ደርድራ መብላት ነው የሚቀርባት። ትሞክረው ትየው ታልቅስ። ይሄንን ነው የምለው። ቴንክ ዩ ቢቢ አመሰግናለሁ። አንድ ነገር ማለት እችላለሁ እኔ እዚህ ጋር እጥሉ ላይ ኦኬ እንትን ፌቨን በጣም ቴንክ ዩ ሶ ማች ለተናገርሽው ነገር። በጣም የምደግፈው ነገሮች ነው ያነሳሽው። እስፔሻሊ እኛ ማህበረሰብ ውስጥ በሴክሹዋሊ ሬፕ የተደረጉ ልጆች ያልሽው ነገር በጣም ትክክል ነው። ሰዎች አይ ዶንት ኖ እሱን በጣም የሚያውቁ አይመስለኝም። እና አንዳንዴ በልጅነት እንደዚህ ሴክሹዋሊ ሬፕ ሲደረግ ሰው ወይ ሃይፐር ሴክሹዋል ይሆናል ወርስ ወንድ ይጠላሉ። እና ይሄ ነገር በሳይኮሎጂ ላይክ በሳይካትሪስት ምናምን መደገፍ አለባቸው። ከዛ በተጨማሪ ግን ስለ ሊያ መናገር የምፈልገው ስለ ዩቲዩብ ቻናሏ መዘጋት አለበት። ይቅርታ እየተጠየቀ ሁሉም ጥፋት እያጠፋ እዚህ በሽማግሌም በምንም ኮንሲኩዌንስ የሚባል ነገር አለ። እኛ ሀበሾች እሱን ነገር አናውቀውም። ዋንስ ዊ ሴይ ሶሪ ዊ ቲንክ በቃ ነገሮች የሚያልፉ ነው። ካሁን በኋላ ማንም ሰው እንደውም መቀጣጫ ነው መሆን ያለባት፣ እሷ መማሪያ ነው መሆን ያለባት። ካሁን በኋላ ሌሎቹ ይሄንን አይተው ኮንቴንታቸውን ያስተካክላሉ። አም ሶሪ ቱ ሴይ ዲስ እኔ እሷ የምትከታተሉ ሰዎች ካላችሁ ራሱ ማለት ነው ከእሷ ፔጅ እኔ ምን ሰው ራሱ ምንድን ነው ከኮንቴንቷ ምንድን ነው የሚያገኙት? እኔ አይ ወንደር ሆነስትሊ አም ሶሪ ሜቢ ስለ